እየወሰለተች ነው። በጣም በሚያሳዝን ሁኔታ እንግዲህ እጅ ከፍንጅ ተይዘዋል ማለት ነው። ሌባ ሰርቀው አያመልጥም። እናም ሞገስም እንደምናየው ከሆነ የት አባቴ ልግባ፣ በቃ እኮ አይለቀኝም። አንቺ ብሩክን አታውቂውም። ብሩክ ማለት እኮ ወይኔ ጉዴ ፈላ፣ ገንዘቤን እንደው ሳልበለው በቃ መሞቴ ነው። ወይ 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 እሪ እሪ እያለ ነው ማለት ነው። ጋይስ እንግዲህ ብሩክ አሁን ላይ በጣም ተናዶ፣ ምክንያቱም የመጣበት ምክንያት ደግሞ ምሳሌ የሆነ ነገር ሆናለች ወይ ለምንድነው ቅድስት ስልኳን የማታነሳው በማለት ነበረ። እናም እህቷ ጋር ኤፍራታ ጋር ደውሎ ምንድነው መሀሌ ስልክ አታነሳ፣ ምንድነው ችግር፣ የተፈጠረ ነገር አለ ወይ እባክሽን ንገሪኝ፣ ምሳሌ ምን ሆና ነው ይላል ማለት ነው ብሩክም። እሷም ደግሞ ከኔ ይልቅ ይልቀውስ ቤት ብትሄድ አይሻልህም ወይ ትለዋለች ማለት ነው። እሱም በጣም ይደነግጥና እየሮጠ ወደ ቤት ይመጣል። ወደ ቤትም ሲመጣ በሩ ሲያንኳኮ የሚከፍት የለም። ምሳሌና እንዲሁም ቅድስት ቤተ ክርስቲያን ሂደዋል። ሲቀጥል ደግሞ ሞገስና ማህሌት መኝታ ቤት ገብተው እየወሰለቱ ነው ማለት ነው። እናም በዛ ምክንያት በተደጋጋሚ በሩን ሲያንኳኳ ማህሌትና ሞገስ ውስጥ ነው ይንቀጠቀጣሉ። ምን አባቴ ላድርግ ይላል ሞገስም። ወይኔ ገንዘቤ ሳልበለው የሁሉ ገንዘብ ጥዬ በቃ መሞቴ ነው ዛሬ። ምን ነው አዘዘብኝ ከጓደኛዬ ላይ ምን ነው በቀረብኝ ዛሬ ቀን። ኧረ ጉዴ ፈላ፣ የት ልግባ፣ የት አስገብኝ እያለ እስኪ ተረጋጋ፣ ኮስተር በል፣ ቢያንስ ቋንቋ ፍጠን በል፣ እንደ ወንዶች ሆነ እባክህን ተረጋጋና የሆነ መፍትሄ እንፈልግ። የምን መፍትሄ ነው? ካሁን በኋላ እኮ አልቆልኛል፣ በቃ ሞትኩኝ፣ በቃ አለቀ፣ ተቀበርኩኝ፣ ስለዚህ ምንም አይነት ህይወትም የለኝም እያለም በጣም ብዙ ነገር ሲልም ሰምተናል ማለት ነው። በሚያሳዝን ሁኔታ ማህሌትም እየተብረከረከች በሩን ለመክፈት ትመጣለች ማለት ነው። ግን ደግሞ ያን በር ደግሞ ስትከፍተው ደግሞ እየተንቀጠቀጠች ነበር። እንዲሁም ለብዙ ሰዓት ቆይታለች። ይህ ማለት ደግሞ እንግዲህ ማህሌት ያው በሩን ስትከፍተው ብሩክን ድርቅ ብላ ነበር ወደ ላይ ፍጥጥ ብላ ስታየው ምንድን ነው ማለት የተፈጠረው ነገር፣ ምን ምሳሌ ምን ሆና ነው የሆነችውን ነገር ንገርኝ እያላት፣ እሷ ግን በፍጹም ድርቅ ብላ በጣም ደንግጣ ነበር ያለችው ማለት ነው። እባክሽ ንገሪኝ፣ ምንድን ነው የተፈጠረውን ነገር ለምን አትነግሪኝም? ቶሎ በይ ንገሪኝ ሲላትም ግን እሷ ደግሞ በፍጹም ልሰዋል ደረቅ ነው ሆነችው በቃ። ምክንያቱም ደግሞ ደንግጣለች፣ በጣም ነው የደነገጠችው። እውነት ለመናገር ውድ ቤተሰቦቼ ሰርቆ ከማሰብ እጅ መሰብሰብ የሚባለው ተረት ሞገስንም ቁም ሳጥን ውስጥ ደበቀችው። እናም እንግዲህ ያው ቻል አድርገው እባክህ እንቅስቃሴ እንዳታ፣ ምን ሆነሽ ነው? ቆይ ማለት ዛሬ የተፈጠረ ነገር አለ ወይ? ምንም አይነት መልስ አልሰጠትም ማለት ነው። የት ናቸው ቅድስትና ምሳሌ ብለው ፍጥጥ ሲልባትኝ፣ ቅድስትና ምሳሌ ቤተክርስቲያን ሄደዋል ትለዋለች። እየተንቀጠቀጠች ነበር በሰዓቱ። እናም ታዲያ ለምንድን ነው ብሎ ስልኳን ሲደውል ይቅርታ ጋሼ ቤተክርስቲያን ስለሆንኩ ያላነሳው ትላለች። ምሳሌ ደህና ናት ሲላት፣ ምሳሌ ደህና ናት አገናኛላት። ከዛም በኋላ ምሳሌን ማገናኘችው። ብሩክም ቆይ ምንድን የተፈጠረው ማለት ምን ሆነሽ ነው ድርቀሽ? በቃሽ መጣው ልቀበላችሁ ነው ሲላቸው፣ እነሱ ደግሞ እንደደረሱ ይነግራታል። እሷ ግን ደግሞ እንዲወጣላት ፈልጋ ነበር። ምክንያቱም ሲወጣ ሞገስን ለማስወጣት፣ ግን ደግሞ ሳይወጣ ወደውኑ ነበረ እነ ምሳሌ የመጡ ማለት ነው። እነ ምሳሌ ሲመጡ በጣም ደንግጠዋል በእውነት ለመናገር። የምሬን ነው የምላችሁ ጋይስ። እንደ ሞገስ አይነት ወንድ እንደው ፈጣሪ ወይም አርፋ አይቀመጥም። ይህ ሰው ሚስት እያስወሰለተ በዛ ደግሞ ወንድነት ወንድ ነኝ በቃ ጭራሽ በቃ ተብረከረከ በቃ እንዴት አባቱ እንደደነጋገጠ ማለት ነው። እና ብቻ በጣም ይገርማል። በጣም የገረመኝ ድራማ ነው ማለት ነው ውድ ቤተሰቦቼ። እንደዛም ሆኖ ግን ደግሞ አመመኝ አለች። ሂድና እባክህን ብሩኬ ፓራስታሞን አምጣልኝ ትለዋለች። እሱም ደግሞ ምን ሆነሽ ነው ዛሬ እኮ ልክ አይደለሽም፣ ቆይ ምን እባክህን እስኪ እሺ በቃ ጋብዘኝ፣ ዛሬ እራት መጋበዝ እፈልጋለሁ ትላለች። ምንድን ነው የፈለግሽው? ቅቅል በዚህ ሰዓት ምንድን ነው ቅቅል ደግሞ? እሺ በቃ ሀይ ቅቅል አይደለም ቀይ ወጥ ነው፣ ምክንያቱም ደግሞ ቅቅል ደግሞ ቀይ ወጥ ነው፣ ቀይ ወጥ። እሺ በቃ ያው ቆይ እስኪ ቅድስት ምንድን ነው ዛሬ ምግብ የሰራሽው ይላታል። ቅድስቴም ደግሞ ቀይ ወጥ ነው አየሽ አይደለ? እንደዚህ አይነት ሰራተኛ ነው የምትጠያት። ስለዚህ የምትፈልጊውን ራሷ ትነግሪያት ትሰራለች ማለት። ስለዚህ ቀይ ወጥ እዚህ ያለ የት ቦታ አንሄድም ይላታል። እሷም እየተንቀጠቀጠች ሞገስም እዛ